እባቧ ሰው ናት ማለት ነው? ማታ በጨለማ በእንጨት የመታችኝ መንፈስ እሷ ናት? ትገርም ቅርታኔ ሌባ መስለኝ። አራ ችግር የለውም ትዙዬ። የሙት መንፈስ ከሚመታኝ እኮ አራ ላይ ሴት ብትመታኝ ይሻላል። አረ ገልሞን የመታችሁ ትዝታ ይጤሽ እንግዲህ ካልጋ ተነስታ በመስኮት ተንጠራታ መጥቶታለች። እንግዲህ ውሸቷ ውስ ከትዝታ አልጋ እስከ መስኮቱ ድረስ ያለው ርቀት ቢያንስ 2 ሜትር ይሆናል። ታዲያ እንዴት አካል ጉዳተኛ የሆነችው ትዝታ በመስኮት መጣ 2 ሜትር ተንጠራርታ በኃይል እንደዚህ ሰው ትመጣለች? እየምር ተሻለ? አሁን በደንብ ነቅተሃል? አዎ ትትና ሙሉ በሙሉ ነቅቻለሁ። ለቦሳው ብቻ መታየት እኔ እኮ ይግለኝ እኔንም በይና ወይ ይቅርታ ይግለኝ ትትናን እያየሁ ነበር። በጣም ተመስገን። ቅድም እንኳን አዎ ብያለሁ፣ ምክንያቱም በጣም ደንግጬ ነበረ። በዱላን የመታሽው? አብርሽ እኔ መራመድ ማልችል በሽተኛ ነኝ። ቆይ እንዴት ነው እንደዚህ ሆኜ እኔን ሰው በኃይል መጣው? እና ለምን አመሽ? ልትገሉኝ ስትስቱብኝ ፈራው። ቤት ውስጥ ያለው ጥላቻ አፈነኝ። ስሙ የተቀደደ ስለሆነ ማን እንደሆነ ይሄ እኮ ነው የሚያሳብደው። የማን እንደሆነ ብናቅ ኖሮ ነገሩ ይጣላል። አሁን ግን አይደለም እናንተ ሁላችንም ተያይዘን ማን ያዘጋጀው? እሱ በቁም ነው ሲቀመጥ ቢያንስ ገልማ ወደ ራሱ ተመልሷል። እሱ አንድ ነገር ነው። ቅድም እኮ የሞት መንፈስ ምናምን ሲል ልቤ ቀጥል ልቤ ገልሞ ራሱ ማወቁ ጥሩ ነው። ግን ነገሩ ታዲያ ያንን ግማሹ ነገር ምንም እኮ ማንነቱን የሚገልጽ ነገር የለም። ስለዚህ ሌላ ሴራ ነው። ግራ ገባኝ እኮ። ምንድነው ግን አጥብቀ ያዙ። ይኸውልህ በር ላይ የቆመ ሰው አለ። አንተ እንዳትጠጋን። አንተ ማን? ራስን ግለጥ። ይኸውልህ ዛሬ አሸውረንም። እሺ ትዝታ የተቆረጠ ካርታ ጥላላቸው ሌሎቹን ማዋከብ ማስጨነቅ የሚለው ነገር የተሳካላት ይመስላል ማለት ነው። አሁን ደግሞ እዚህ ጋር እንደዚህ ተሸፋፍና ገልሞንና አብርሽን እያስደነገጠች ያለችው እሷ ነች ማለት ነው። ያ ማለት ጥላው ላይ እንዳየ ነው ያኔ ገልሞን የመታው አይነት ጥላ ነውና ምናልባትም እዚህ ጋር እነሱን ለማዋከብ ለማስጨነቅ እነሱ አሁን ላይ ወደ እሷ ክፍል እየተመላለሱ ካርታው አንቺ ጋር ያለው አንቺ ነሽ እንደዚህ ያደረግሽው በሚለው ጤነኛ እንደሆነችና እንደምትራመድ ሁላ እየተጠራጠሯት ነውና ምናልባትም ትኩረታቸውን አቅጣጫውን ለማሳት በሚል ይመስላል አሁን ላይ በሩ ላይ ቆማ እነሱን እያስደነገጠች ያለችው ማለት ነው። ያ ማለት መልሳ መብራቱን ታጠፋለች፣ ከዛም በኋላ ወደ ክፍሏ ትመለሳለች ማለት ነው። ገልሞና አብርሽ ደግሞ ከዚህም በኋላ የሚያስቡት ትዝታ አይደለችም፣ ሌላ ሰው አለ፣ የውጪ ሰው ነው እየመጣ እንደዚህ እያደረገ ያለው በሚለው ምናልባትም ትኩረታቸውን ከትዝታ ላይ እንዲያነሱ ፈልጋ ነው ማለት ነው። ምናልባትም አይታወቅም፣ ትዝታ በጣም ክፉ ወይ ደግሞ ተንኮለኛ ነችና ያንን መብራት መልሳ ታጠፋውና ገልሞን የመታችበትን ዱላ አብርሽና ገልሞ እዛ ጨለማ ክፍል ውስጥ ስላሉ አሁንም መልሳ እነሱን ሁለቱንም ልትመታቸው ትችላለች ማለት ነው። በፊት ላይ አብርሽን ታፈቅረው ነበር፣ ለአብርሽ ትራራለት ነበር። አሁን ደግሞ አብርሽ ራሱ አያሳዝናትም። የሷ ትልቁ ፍላጎት ያንን ቤት ከነሱ ቀምታ እነሱን ከቤቱ አባራ ከሌላ ሰው ጋር እዛ ቤት ውስጥ መኖር ስለሆነ አሁን ላይ አብርሽ ይጎዳል ወይ ደግሞ እንዲህ ይሆናል የሚለው ነገር ያን ያክል ስለማያሳስባት ምናልባትም መብራቱን መልሳ አጥፍታ እሱንም ልትመታው ትችላለች ማለት ነው። ሌላው ነገር ደግሞ ገልሞ አሁን እሷን እየተጠራጠራት ነው። እሷ አዛጋ ገልሞን የመታሁት እኔ ነኝ፣ በመስኮቴ በኩል ሲንጠራራ ሌባ መስሎኝ መታሁት የሚለው ነገር ብትናገርም ግን ደግሞ እሷ ከምትቀመጥበት ፍራሹ እስከ መስኮቱ ድረስ ያለውን ርቀት ገልሞ ሲያሰላው አንድ ፓራላይዝድ የሆነች ሴት ወይ ደግሞ መራመድ የማትችል ሴት በምንም ተአምር ያንን ርቀት ወይ ደግሞ 2 ሜትር ብሎ እሱ ጠቅሷልና ያቺን 2 ሜትር ልትራመድበት የምትችልበት ሁኔታ የለም ማለት ነው። ሌላው ነገር ደግሞ አንድ ፓራላይዝድ የሆነች ሴት ሰው እየደገፈ የሚያስወጣ የሚያስገባት ሴት
በምንም አይነት ሁኔታ በዛን በሚያክል ዱላ እንደዛ በኃይል ገልሞ ልትመታው አትችልም ማለት ነው። ገልሞ አሁን ላይ ይሄንን ነገር እያሰበ ምናልባት ትዝታ ጤነኛ ትሆን እንዴ ወይ ደግሞ ትዝታ ጤነኛ ነች ወይ ካልሆነ እኔን የመታኝ ወይ ደግሞ ጉዳት ያደረሰብኝ እዚሁ ቤት ካለ ሰው ሌላ ሰው ሊሆን ይችላል የሚለውን የራሱን ጥርጣሬ አስቀምጧል ማለት ነው። ግን ደግሞ ሁሉም እዚህ ጋር ከሚደነባበሩ ከሚጨነቁ ቁጭ ብሎ ተንከሲስን ቢያዳምጡ ተንከሲስ የሚላቸውን ነገር ቢያምኑ ይህን ያክል ባልተጨነቁ ነበር ማለት ነው። ትዝታ አሁን ላይ ተንከሲስ ወደ ክፍሏ ሲመጣ ራሱ እንደምትራመድ እሱ ስላወቀባት ከሱ መደበቅ አልፈለገችም። እንደ ልቧ ትንቀሳቀሳለች ማለት ነው። ያ ማለት ፍራሹ ላይ ቁጭ ብላ እግሯን እያንቀሳቀሰች አንተነህ እንዴ ለካ የሚለውን ነገር መናገሯ ጤነኛ መሆኔን መራመድ እንደምችል አንተ መጀመሪያውኑ አውቀሃል። ካንተ ስር መደበቄ አስፈላጊ አይደለም። ግን ደግሞ ይሄንን ነገር ሄደ ብትናገራችሁ ማንም ሰው አንተን አያምንህም በሚለው አሁን ላይ ደረቷን ነፍታ ተንከሲስን እየተናገረችው ነው ማለት ነው። ያ ማለት እሷ ራሱ ተንከሲስ ከዚህም በኋላ ምንም አያመጣም የሚለውን ነገር ስላመነችበት ይመስላል ማለት ነው። ይሄ ነገር ደግሞ የሆነው የአብርሽ ተንከሲስን ያለማመን ነው ማለት ነው። በተለይ አብርሽ እሷን ወደ ሆስፒታል ከወሰዳት በኋላ ዶክተሩ እዛ ጋር መራመድ አትችልም ፓራላይዝድ ሆናለች የሚለውን ነገር ማረጋገጫ ከሰጠው በኋላ አሁን ላይ አብርሽ ትዝታ ሊጠራጠራት አልቻለም ማለት ነው። ትዝታ እዛ ጋር እንዴት አድርጋ ዶክተሩን እንዳሳመነችውና እንዴት አድርጋ ዶክተሩ የሐሰት ማስረጃ ለአብርሽ እንዲሰጥ እንዳደረገች ባይታወቅም ግን ደግሞ ያ ነገር ተሳክቶላታል ማለት ነው። ምናልባትም አይታወቅም አብርሽ ወደ ውጪ ሲወጣ ዶክተሩ ለትዝታ ምርመራ ሲያደርግ ምናልባትም ዶክተሩን በገንዘብ ወይ ደግሞ በሌላ ነገርም ደልላው ሊሆን ይችላል ማለት ነው። በምንም ይሁን በምንም ግን እዛ ጋር ያሰበችው ነገር አብርሽን ማሳመን አብርሽ ከዚህም በኋላ እሷን እንዳይጠራጠራት ማድረግ የሚለው ነገር ሙሉ ለሙሉ የተሳካላት ይመስላል ማለት ነው። የአብርሽ ደግሞ ተንከሲስን ያለመስማት አሁን ላይ ትዝታ እነሱ ላይ እንድትጫወት አድርጓል ማለት ነው። ከዚህም በኋላም እንደዚሁ የሚቀጥሉ ከሆነ ተንከሲስ የሚላቸውን የማይሰሙ ከሆነ ምናልባትም ከዚህም በኋላ ትዝታ የከፋ ነገር እነሱ ላይ ልታደርግ ትችላለች ማለት ነው። አሁን ላይ እነሱ ላይ እየቀለደች እያሾፈች ነው። በጣም እንደምትጠላቸው ነው እያወራች ያለችው። ግን ደግሞ እሷ አብርሽ ሲመጣ ሁሉም ሰው እዚህ ቤት እኔን ይጠላኛል፣ ሁሉም ሰው እዚህ ቤት እኔን አይወደኝም፣ አይንከባከበኝም፣ ሊያዩኝ አይፈልጉም በሚል እዛ ጋር ራሷን እንደተበዳይ አድርጋ ነው ለአብርሽ ያሳየችው ማለት ነው። ይሄ ሁኔታዋ ደግሞ ምናልባት አይታወቅም አንድ ቀን እነሱ ላይ የከፋ ጉዳት ልታደርስ ትችላለች ማለት ነው። ገልሞ ራሱ ያደረገችውን ነገር እንደ ምሳሌ መውሰድ እንችላለን። ገልሞ ያኔ በዱላ ስትመታው ከኋላ በኩል ጭንቅላቱን የመታችውና ምናልባትም ገልሞ ላይ ከዚህ የባሰ የከፋ ጉዳት ቢደርስ ኖሮ ለህይወቱም አስጊ የሆነ ነገር ይከሰትበት ነበር ማለት ነው። ምናልባትም እሷ እዛ ጋር ፓራላይዝድ ሆኛለሁ እንዲሆኛለሁ ብላ የውሸት ድራማ እየፈጠረች እነሱ ላይ እየተጫወተች ያለችው ነገር የእውነት ገልሞ ላይ ይደርስ ነበር ማለት ነው። ይሄ ነገር በዚሁ የሚቀጥል ከሆነ ትዝታ እነሱ ላይ እንደምትጫወት ሙሉ ለሙሉ መናገር እንችላለን ማለት ነው። ሌላው ነገር ደግሞ ዮናስ አሁን ላይ ስለ ካርታው የሚለውን ነገር ለአብርሽ ነገር እንጂ ካርታው እኮ በአንተ ስም ነው ያለው በሚለው ሙሉ ታሪኩን ለአብርሽ አልነገረም ማለት ነው። ለዛም ነበር የግሌ ዛሬ ላይ ምናልባት የተቆረጠው ካርታ የቤቱ ባለቤት የዚህ ቤት ባለቤት ይሆን እንዴ የሚለው ነገር ስታነሳ የነበረው ማለት ነው። ያ ማለት እዛ ጋር ዮናስ የአብርሽ ጓደኛ ሙሉ ታሪኩን ለአብርሽ አልተናገረም። ቤቱ እኮ በአንተ ስም ነው ያለው፣ ላንተ ነበር ቤቱን የገዛውልህ ወይ ደግሞ የሰጠው የሚለውን ነገር ቢነግረው ምናልባት አብርሽ ከዚህም በኋላ ጠንከር አድርጎ ካርታውን ሊፈልግ ይችላል ማለት ነው። ግን ደግሞ ሙሉ ታሪኩን ባለመስማቱ ካርታው የማን ነው ምንድን ነው የሚለውን ነገር አሁን ላይ ለማጣራት በጣም ግራ ተጋብቷል ማለት ነው። እነሱ ደግሞ እዚህ ጋር ግራ ሲጋቡ ካርታው የት ነው ሄዶ የት ነው የጠፋው፣ ይሄ የተቆረጠው ካርታ የምንድን ነው የሚለውን ነገር እነሱ ሲያወጡ ሲያወርዱ ትዝታ እዛ ጋር የራሷን ስራ እየሰራች ይመስላል ማለት ነው። አሁን ላይ እሷ ሌላ ሰው ቀጥራለች። ምንም እንኳን የመጀመሪያው ሰው እሷን ቢያጭበረብራትም ገንዘቧን ተቀብሎ ካርታውን ባይቀይርላትም ከሌላ ሰው ጋር ተግባብታ ነበር ማለት ነው። ካርታውን በሷ ስም እንዲያደርግላት ማለት ነው። አሁን ላይ ያንን ሰው እየጠበቀች ይመስላል። ያ ሰው የቤቱ ካርታ ሙሉ ለሙሉ በትዝታ መሆኑን አረጋግጦላት ከዛን ካርታውን ካመጣላት በኋላ ምናልባትም የምትፈራ ወይ ደግሞ የሚያሳስባት ነገር ስለማይኖር በእግሯ ተራምዳ ሁሉም ሳሎን ቁጭ ብሎ ሲጨዋወቱ ራሷን እንደምትራመድ ጤነኛ እንደሆነችና
ቤቱ የሷ እንደሆነ ካርታውን አሳይታቸው ምናልባትም እነሱን ከዛ ቤት ለማባረርም ፈልጋ ሊሆን ይችላል ማለት ነው። አሁን ላይ ካርታው በሷ ስም ቢሆን ኖሮ ትዝታ እንደዚህ እየተጨነቀች ሁሉም ወደ እሷ ክፍል እየመጡ እንደዚህ ሲያስጨንቋት ቁጭ ብላ አትመለከትም ነበር ማለት ነው። ያ ማለት እዛ ጋር እየጠበቀችው ነገር ያለ ይመስላል ማለት ነው። ይሄ ነገር እንዴት እንደሚደረስበት ባይታወቅም ግን ደግሞ እነ አብርሽ ራሱ ተንከሲስ እየዋሸን ነው ወይ ደግሞ እያታለለን ነው የሚለውን ነገር ቢያነሱ ራሱ በእርግጥ እዚህ ጋር አንድ ነገር ልናነሳ የምንችለው ተንከሲስ ምንም አይነት ምክንያት አይኖረውም። ትዝታ እዛ ጋር እውነት ፓራላይዝድ ሆና ትራመዳለች እንደዚህ ነች ብሎ ለነ አብርሽ እንደዚህ ነው ውሸት ዜና ፈጥሮ ሊነግራቸው የሚችለው ማለት ነው። እነሱም ይሄንን ነገር ግንዛቤ ውስጥ ማስገባት አለባቸው። ተንከሲስ ከትዝታ ጋር ምን ጉዳይ ኖሮት ነው? ለምንስ ነው ይሄንን ነገር በተደጋጋሚ ያነሳው በሚለው ምናልባትም እሱ ባለፈው ያደረገውን ነገር የትዝታ ክፍል ውስጥ ደብቆ ካሜራ አስቀምጦ እሷ ትራመዳለች እውነት እንደዛ ነች ተንከሲስ እንዳወራት አይነት ነች የሚለውን ነገር ማረጋገጥ ይችላሉ ማለት ነው። ግን ደግሞ ለምን ይሄንን ነገር ሰፋ አድርጎ ሊያስቡት እንዳልቻሉ ባይታወቅም አሁን ላይ ትዝታ እነሱ ላይ እንድትጫወት መንገድ ከፍቷል ማለት ነው። ተንከሲስ ከትዝታ ጋር ምንም የሚያገናኘው ነገር የለም። ምናልባት አብርሽ እዛ ጋር እሷ ሊደፍረኝ ሲሞክር ያንን ነገር እምቢ ስለው እንደዚህ ነው የውሸት ዜና ፈጥሮ እያወራብኝ ነው የሚለውን ነገር ያመነ ይመስላል ማለት ነው። ተንከሲስ ደግሞ ያንን ነገር እንደማያደርግ አብርሽ አሳምሮ ያውቃል። ምንም እንኳን ከዚህም በፊት ትዝታ የሱ ፍቅረኛ ብትሆንም ከተንከሲስ ጋር የተወሰነ ዓመት አብሮ ኖሯልና ተንከሲስ ያለውን ጸባይ ይሄንን ነገር እውነት ያደርጋል ያስባል የሚለውን ነገር ከሱ ጸባይ ተነስቶ መረዳት ይችል ነበር ማለት ነው። እዛ ጋር ትዝታ ያለችውን ነገር ያመናት ይመስላል። ምናልባት ተንከሲስ ከትዝታ ጋር ሌላ ነገር ፈልጉ እሷ እምቢ ስላለችው ይሄንን ነገር ፈጥሯል የሚለውን ነገር ትዝታ በነገረችው መንገድ ያመናት ይመስላል ማለት ነው።